ቢኒያም ማሚን ይዟት ሲመጣ እድል ደግሞ ጠብቃ ሲያቅታት ከቤት ወጥታ ነበር። ነገር ግን መንገድ ላይ ማሚንና ቢኒያምን ታገኛቸዋለች። ቢኒያምና ማሚም እድልን ጓዟን ጠቅልላ ሲያዩት በጣም ይደናገጣሉ። በተለይ ማሚ በጣም እንደደነገጠች ታስታውቃለች። ምን እንደሆነችም ይጠይቋታል። እንደው መሄድሽስ ይሁን ግን እንደው ስንብትም የለው ስትል ማሚ እድልን ትጠይቃታለች። እሷም ለረዥም ሰዓት እንደጠበቀቻትና ነገር ግን ሮማንና ሜላት እንዳስጨነቋት ትነግራቸዋለች። በሌላ በኩል ሜላትን ሮማን እድልን ከቤት ማባረሩ ስለተሳካላቸው ደስ ያላቸው ይመስላሉ። ሜላትም ለማሚና ለቢኒያም ምን ብለው እንደሚነግሯቸው እናስብ ስትላት ተመልክተናል። ሮማንም መንገድ ላይ ይገናኙ ይሆን ብላ ስጋት ገብቷታል። የፈራችውም አልቀረ ማሚና ቢኒያም እድልን ይዘዋት ተመልሰዋል። ቢኒያም እድልን በር ላይ እንድትቆይ ነግሯት ሮማንና ሜላት ምን እንደሚሉ ለመስማት ማሚን ይዟት ወደ ውስጥ ሲገባ ተመልክተናል። እነሱ እንደገቡም ሜላት እንደለመደችው ድራማዋን ጀመረች። እድል ሀብሏን ሰርቃ እንደሄደችና የሰረቀችው ደግሞ የማሚ ስጦታ የሆነውን የወርቅ ሀብል እንደሆነ ትናገራለች። ማሚም ከዚህ በላይ ድራማ እንደማትፈልግ ተናግራ እድልን ትጠራታለች። እድል በመጣችበት ቅጽበት ሜላት ዘላ አንቃት ይዛታለች። ይሄን መቋቋም ያቃታት ማሚም ከተቀመጠችበት በቅጽበት ተነስታ እድልን ትይዛታለች። ሜላትም በአስተዳደጓ ላይ የሆነ ቦታ መንገድ እንደሳተች ጭምርም ትነግራታለች። ሜላትም እርጅኝ አይነት አጠራር አክስቷ ሮማንን ትጠራታለች። ሮማን ግን ምንም እንደማያውቅ ሰው ሆና ነገር ውስጥ እንዳትከታት ራስሽን ቻይ ስትላት አይተናል። ማሚም ሮማንን ሌላ ቀን ስለ ጉዳዩ እንደሚያወሩ ትነግራታለች። እድልንም በሯን ቆልፋ እንድትቀመጥ ስትነግራት ተመልክተናል። የእድልን መመለስ መቋቋም ያቃታት ሜላትም ተበሳጭታና ተናዳ ወደ ውስጥ ገብታለች። ማሚም ምን እየተፈጠረ እንደሆነ እንዲያስረዳት ቢኒን ስትጠይቀው ተመልክተናል። ቢኒያምም ምንም እንዳልሆነና አጉል ቅናት እንደሆነ ይነግራታል። ቤትም እንዲቀይሩ ለቢኒያም ሀሳቡን ታቀርብለታለች። ሜላትንም እንዲመክሪያት ስትጠይቀው ስለምታናደው እንደማይግባቡና እሷ ራሷ እንድትመክራት ይጠይቃታል። ማሚም ጉዷን አላወቀች። ማለትም ሜላት ለቢኒያም ያላትን የፍቅር ስሜት ለቢኒያም ለምን እንደዚህ እንደሚል እህቱም እንደሆነች ጭምር ልታስረዳው ስትሞክር ተመልክተናል። እድልም ብቻዋን በረንዳው ላይ ቆማ ሳለ ቢኒያም ከኋላዋ መጥቶ እድልን ነካ ሲያደርጋት ምን ያለበት ምን አይችልም እንዲሉ እድል በጣም ደንግጣ ቢኒያምን ዘላ ስትይዘው እናያለን። እሱ መሆኑን ስታውቅ ግን በጣም ትደነግጣለች። ቢኒያምም ብቃቷን እያደነቀላት ክፍሏን ሲያንኳኳ እንደሌለችና ሊፈልጋት እንደመጣ ይነግራታል። አክሎም ብዙ ነገሮችን እንዳሳለፈ ሰው ማሚ ለእሷ ያላትን ስሜት እንደሚያውቅ ሰው ሳትሰናበታቸው ለመሄድ መሞከሯ እንዳሳዘነው ሲነግራት ተመልክተናል። እድልም ነገሩን በጣም ክብደት እንደሰጠው ስትነግረው ቢያንስ እንዴት ማሚን እንደዚህ ታደርጊያታለሽ? እሷ እኮ በጣም ነው የምትወድሽ ይላታል። እሷም የነበረችበት ነገር ከባድ እንደነበር በግድ ሮማንና ሜላት እነሱ በሌሉበት እንዳባረሯት ትገልጽና ቢኒያምን የሚያስደነግጥ ጥያቄ ትጠይቀዋለች። ቤተሰቦቹን
እንዲፈልግ ትነግረዋለች። እሺ እንዲላትም ስታግባባው የእሱን ቤተሰቦች ከፈለጉ በኋላ እሷም የምትፈልገው ሰው እንዳለ ትገልጽለታለች። ብዙ ነገሮች ስለ ልጅነት ህይወቱ፣ ስለ እናቱ ብቻ ብዙ ነገር ሲጨዋወቱ ተመልክተናል። በስተመጨረሻም እድልን ከዚህ ቤት እንደማትሄድና ትምህርቷን እንደምትማር ቃል አስገባትና ቃሉንም ተቀብላ እሺ ስትለው እሱም ቤተሰቦቹን የመፈለጉን የእድልን ጥያቄ ሲቀበል ተመልክተናል። እድል ማሚ ጋር መታ ልታወራት የምትፈልገው ነገር እንዳለ ስትነግራት ማሚም አጠገቧ ቁጭ እንድትል ስትነግራት እድልም ጥያቄዋን በማሚ ባለቤት ስትጀምር ማሚም የተፈጠረውን አንድ በአንድ ስትነግራት አይተናል። የት እንዳለ እንደማታውቅ በልጃቸው መሞት ክፉኛ እንደተጎዳና የእሷንም ያህል ጥንካሬ እንዳልነበረው እንዳበደም ጨርቁን ጥሎ ብን ብሎ እንደጠፋ በእንባ ተሞልታ ታስረዳታለች። እድልም በጣም ትደነግጥና ይቅርታ ትላታለች። ማሚም ለእድል የምትሳሳላትና ነገሮችን የምታደርግላት እንደ ልጇ ስለምታያት እንደሆነ ከዛሬ ጀምሮ ግን ማንም ሰው አብሯት እስከመጨረሻው እንደማይኖር ስለገባት ራሷን እንደምታሳምን ትነግራታለች። እድልም ካለሷ ፍቃድ ውጪ ካሁን በኋላ የትም እንደማትሄድ ስትነግራት ተመልክተናል። ማሚ ግን ልታምናት አልቻለችም። ማሚ ሜላት የገዛችላትን ሀብል እንድታሳያት ስትጠይቃት እድል እንደወሰደችው ትነግራታለች። ከዛሬ ጀምሮ እድልን መናገር አይደለም ቀና ብላ ማየት እንደማትችል እንዲሁም ደግሞ ምንም አይነት ስራ ልታዛትም እንደማትችል አስረግጣ ነግራት ጥላት ትሄዳለች። ሜላትም የምዬን ወደ አብዬ እንደሚሉት ተረት የራሷን ጥፋት ላለማመን በእድል ስታላክክ ተመልክተናል። ማሚ እድልን ሽንኩርት እንደማትወድ ስትጠይቃትና እሷም ደቆ ካልተከተፈ እንደማትወድ ትነግራታለች። የአብራኳ ክፋይ እንደሆነች ያላወቀችው ማሚም ከባለቤቷ ጋር መመሳሰላቸው ሲገርማት እናያለን። ሜላትም ድጋሚ ሮማንን እንድትረዳት ጠይቃታለች። ሮማንም አሳልፋ እየሰጠቻት ስለሆነ ምንም አይነት እርዳታ ከሷ እንደማታገኝ ትነግራታለች። ሜላትም በጥቅሟ ከመጡባት ለማንም ወደ ኋላ እንደማትመለስ ትነግራታለች። በሌላ በኩል ማሚ ቤት ሊቀይሩ እንደሆነና ልብሶቿን እንድታዘጋጅ ይሄን የምታደርገውም ሮማንን ሽሽት እንደሆነና ለማንም እንደማትናገር ትነግራታለች። ለሷ የምታደርገው እያንዳንዷ ነገር ደስታን እንደሚሰጣት የማታውቃት የሞተችባት ልጇንም በሷ አይን ውስጥ እንደምታይ ስትነግራት አይተናል። ሜላት ማሚና ቢንያም ልብሶቻቸውን እያስተካከሉ በራቸው ተንኳኳ። ማሚም ሮማን እንደሆነችና ቤት እንደምንቀይር እንድታውቅ ስለማልፈልግ የምትያትን ብለሽ ወደ ቤቷ ሸኛት ስትላት ሜላትም ምንም ብላት እንደማታምናት ስትናገርና በቅጽበት ቢንያም ይሄን ካደረገች እራት እንደሚጋብዛት ሲነግራት ይሄን የሰማችው እድል በደስታ ፈንጥዛ ሮማንን ያልሆነ ነገር በመንገር ያው እድል ዞሮ ሮማን ዞሮ ከእድል አናት ላይ አይወርዱም። እናም እድል ያልሆነ ነገር ለማሚ ስለነገረቻት ማሚ በጣም ባንቺ ስለተናደደች ወደ ውስጥ መግባት እንደማትችል ትነግራትና ወደ ቤቷ እንድትመለስ ትነግራታለች።
ቤታቸውን ቀየሩ። ሜላትም ክፍል ስታማረጥ ተመልክተናል። እድል የያዘችው የነካችው ሁሉም ያምራታል። ቢንያምም ሜላትን እራት ግብዣው ሁሉንም እንደሚያካትት ሲነግራት አንዳች እፍረት ሳይሰማት ብቻዋን እንዳላት ስትጠይቀው እራቱ አንድ ላይ እንደሆነና የእሷ እራት ግን ማንም እንደማይጋራባት ይነግራታል። ማሚም ከእድል ጋር ፉክክሯን እንድታቆም ማስጠንቀቂያ ሰጣት። እራት የሚሄዱበት ሰዓት ደርሷል። ሁሉም ተሰብስበው እድልን እየጠበቋት ነው። ሜላት አሁንም የእድል መሄድ አልተዋጠላትም። ስራ ካለባት ብትቀርስ የሚል ሀሳብ ስታነሳ ቢንያም ስርዓት እንድትይዝ ይነግራታል። በስተመጨረሻም እድል ዝንጥ ብላ ትመጣለች። ማሚም ቢንያምን አይተው ሲያደናንቋት ሜላት በጣም ትናደድና ቢንያምን እንሂድ ብላ ስትይዘው ዞር እንድትልለትና እንድትሄድ ይነግራታል። እሷም ማሚን እንሂድ ብላ ሲሄዱ ቢንያም ለእድል የአንገት ሀብል ሲያደርግላት ተመልክተናል። ሮማንም ለሜላት ትደውልና ነገሩ ምን እንደሆነ እንድታስረዳት ትጠይቃታለች። ቤት እንደቀየሩ የቀየሩትም እሷን ሽሽት እንደሆነ ስትነግራት እናያለን። ሮማንም አንድ ነገር እንደምታደርግ ዛቻ አይነት ንግግር ስትናገር ተመልክተናል። እራቱ ተበልቶ ወደ ቤት ገቡ። ሜላትም ድራማዋን ቀጥላለች። ሀብሉን የእድል አንገት ላይ ስታይ መቋቋም አልቻለችምና እንደ ሰረቀቻት ስትናገር እድልም ግራ ገብቷት ወደ ቢንያም አማተረች። ቢንያምም ሀብሉ ከየት እንደተገኘ ሜላት ያደረገችውን እያንዳንዷን ነገር ለማሚ ሲነግራት እናያለን። ሜላትም ጥፋቷን ከማመን ይልቅ ሴራ ተሰርቶብኝ ነው ስትል ስታለቃቅስ ተመልክተናታል። እድልም ሀብሉን ልታወልቅ ስትል ማሚም ቢንያምም እኩል በሚባል አይነት ንግግር እንዳታወልቂው ሲሏት ተመልክተናል። እድል አሁንም ቢንያምን ቤተሰቦቹን እንዲፈልግ ፍለጋውን እንዲጀምሩ የተጣለበት ቦታም እንዲሄዱ ስትነግረው ቦታውን እንደማያውቅና ብቸኛ የተጣለበትን ቦታ የምታውቀው አክስቱ ሮማን እንደሆነች ሲነግራት እድል እንደ መደናገጥም እንደ መደናበርም ብላ ለሷ መንገር እንደሌለበት ሰዎችን በመጥፎ ሀሳብ እንደምትሞላ ትነግረዋለች። ሜላት የቀየሩትን ቤት ለሮማን ነግራ ሮማንም ሰተት ብላ መታለች። እድልንም ከሷ ምን እንደምትፈልግና ከልጄ ልታርቂኝ ነው እንዳላየው ነው ብላ ስጠይቃት ያወሩት ንግግር ቢንያም ጆሮ ውስጥ ገብቷል። ቀጣይ ምን ይፈጠር ይሆን? ቢንያም የሮማን ልጅ እንደሆነ ያውቅ ይሆን? አብረን የምናየው ይሆናል። ቸር ቆዩን።